ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቆረጡ ትኬት። ይሄ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ ጨርቅም ሽጪ ከፍለሽ አስተዋውቅልሻለሁ። በነፃ የለም። ጊዜን መስዋዕት አድርጌ ምስልኝ እዚህ ጋር እየተሰደብኩ ቁጭ ብዬ የፈመስኩት ከነዘር ማንዘሬ ከነ ልጄ ሳይቀር ተሰድቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ። ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ። በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው ሲቆርጡ፣ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምኑ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየተጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ። አልሄድም፣ አይምጣ፣ ቪዲዮ ይስራ፣ ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም። እኔ የስራ ሰው ነኝ። የልመና ሰዓት ይደርስብኛል። ጌም ፍራግመንት ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ለቁጭ ብሎ ለማውራትና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ልኝ ብሎ ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክም። ከሌለ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል በቀስቀሻ አይደለሁም። እኔ ማስረጃችሁን ለጥፉልኝ፣ የጠበቅኩ ነው። ሴት ናት፣ እርጉዝ ናት፣ ምናምን አቅም የላትም ምናምን ብላችሁ ነው እንደምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድራሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ።
ወደ ጌምሽ ነው ማስረጃኝ ያምጣልኝ እንጂ ተስፍሽ ሀረርጌው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑኑ ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው፣ እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል? በላይቭ ሪከርድ ባይደረግ አለፈ፣ አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቅልኝ እፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የሰራቁበትን ማስረጃ አምጡልኝ። ጠብቃለሁ። እኔ ሌባ ኮንኩ እስከ ዛሬ ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን በሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገርፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ፣ ፋሲካ እህቴ ናት፣ ሴት ናት፣ ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከ ዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም ስላችሁ በዛ። አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ማነው ለምትሉ ተስፋ ያደርገው ማስረጃ ፈልጋለሁ። ማስረጃዬ ቪዲዮ ይሰራልኝ። ቪዲዮውን ፈልገዋለሁ። ያጭበረበርኩበትን የዘረፍኩበትን ማስረጃ እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠችን እያለ እየኮረከሙ ወደ ኋላ ሊመልሰኝ አትችሉም። እኔን አትመልሱኝም ወደ ኋላ። ማንም አይመልሰኝም። ሀቢባ ሌባ ናት ካላችሁ ማስረጃዬን አምጡልኝ። እየጠበቅኳችሁ ነው። ህዝብ ፊት አምጡልኝ። ስንቱ አፉን ከፈተ። ባለጌ ናቸው እያልኩ ዝም አልኩ። ጭራሽ ቤቴ መጥቶ አብሮኝ የበላ የጠጣ ሰው አይ ይሄ በስቷል በጣም። ዚስ ኢዝ ቱ ማች። ለራሴ ብቻዬን ብቁ ነኝ። እንደናንተ ገስት ላይ ሰው ደርድሬ አይደለም። ሰው አላማ ማልንጫጫም። ብቻዬን ብቁ ነኝ። ብቻዬን ለራሴ ቆምለታለሁ። ለራሴ ራሴ ያለሁለት። ማስረጃውን ካላመጣክ ውሸታም ነክ። ሀቢባ ላይ ማስረጃ አለኝ ብለሃል። አምጣ። እኔ ላይ ያለህን ማስረጃ እየጠበቅኩ ነው። ቤቴ አትምጣ። ቪዲዮ ስራልኝ። ማስረጃውን ለጠፈ ቪዲዮ ስራ። ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን እፈልጋለሁ። ስንጽፍለት እያለባበሰ ለሚሸት ጭንቅላት ሎሚ ጨመቁበት። ኮመንቱን በሎሚ አትለቅልቁት። በጣም ደንግጧል እኮ። ዝም ምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ።
ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ቅሌት ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁክ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። ማስረጃ ካላመጣን ያልፋታም። ማስረጃ እንፈልጋለሁ። ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የውላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት በጣም ያሳዝናል። ከዚህ በኋላ ምንም ነገር ብትላናምንህ ነው ማለት ነው። ሁሉ ነገር ውሸት ነው ማለት ነው። ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ እኔ ግን አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ ነው የጠየኩክ። ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላቅም። ኢግኖር ነበር ማድረጋቸው። አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ? እሺ ቅናት ነው ምንድን ነው ያናገረህ ታዲያ? ማስረጃ ከሌለክ ቅናት ለምን? ስኬታማ ሆኑ። ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋውቂኝ ስትለኝ የነበረው ለምንድን ነው? የኛ እንትን ጊዜ ለምን አልተጠራውም ብለክ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት ፈልግ ነበር ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝት ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ካንተ ግን ይሄን አልጠብቅም ነበር። ኔቨር። እኔ ከማንም ጋር በውስጥ አላወራም። አስመሳዮች ናቸው። በውስጥ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ላይ ሚዩት አደረገን እኮ። ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ። እየጠበኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ ይለጥፍልኝ። ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ። ወንጀል ነው። የታለ ማስረጃ? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ ለምን ማታውጣው? ካለክ በሚዩት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድሮ በመልቲ ገዝት እንዲጠቀም ሌላ ምንድን ነው? ቤትሽን ከፍተሽ ሀቦ አሰድበሽዋል ወይ? እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ ሲጀመር?
ማስረጃ አለኝ አለ። ስጠኝ ማስረጃውን። የጠበቅኩ ነው። ካለበለዚያ እንላቀቅም እኮ ያለ ማስረጃ። ካለበለዚያ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርሲቲ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ ምን ይበልልኝ ይመንልኝ። ማስረጃ ከሌለው ማስረጃ ካለው ይለጥፍ፣ ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም፣ ማስረጃ ነው እየጠየኩ ያለሁት። ማስረጃ አለቀ። ገና አይናችሁ እያየ እድገቴን ፈጣሪ ያሳያችኋል። እናንተ ሁሌ እኔን እያማችሁ ባሽሙር ነበር እስከዛሬ። አሁን ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ነው ያቃጠላችሁ፣ ሌላ ምንም የለም። ካለበለዚያ ማስረጃችሁ ለጥፉልኝ። አቡ ጋብዘሽ ነበር ቤትሽ? አዎ ለፋሲካ ጊዜ ጠርቼው ለኔ በትህትና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ አቡዬ ብሎ በትህትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ! ወንድ ልጅ እንደዚህ ያስመሳይ ይሆናል? ለኔ በትህትና በዋትሳፕ መልሶልኝ፣ በትልቅ ክብር መልሶልኝ፣ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው፣ ውሽዬ የለችም ብሎ መልሶልኝ። ከዛ ደግሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ እንዴ! አስገብኛ ብዬ ገንዘብ ችግር አይደለም። ነገ ማሪ ነገ አሁን አንደኛ ሀቢባ ላይ ማስረጃ አለኝ ያሉ ሰዎችም ማስረጃ ለመጠየቅ ነው የገባሁት። አቡነት ጉዞ ወደፊት፣ ገና ብዙ ምቀኛ ሰው ይመጣሉ። አንቺ ግን ጉዞ ወደፊት። ኧረ እኔ አልሰማችሁም። ወደፊት ማስረጃ ያለው እኔ ላይ ለጥፉ፣ ቪዲዮ ይስራ፣ አለቀ። በዚህ እንስማማለን ጋይስ? ትስማማላችሁ? ሀቢባ ይህንን ስክሪን ሪከርድ አድርጉልኝ እየሰማችሁ። ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቷ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጭ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ። ሪከርድ ያደረጋችሁልኝ ፖስቱልኝ፣ ሜንሽን አድርጉኝ። ስትፖስቱ ሪፖስት እና ዲዩት ስቶሪ ያደርገዋለሁ እንዲደርሳቸው፣ ማስረጃ እንዲለጥፉልኝ። አለቀ። በማስረጃ እና በመረጃ ነው የምናወራው። አቡዬ ፍራግመንትሽን ይው። እሺ ጋይስ 25 ደቂቃ ነው ያለኝ። ፍራግመንት ሉዝ እንዳላረግ ወይ ጌም ልጫወት ወይ ጊፍት ስጡኝ። እንደዚሁ ስጡኝ ጊፍት ፕሊዝ። ጌም ልግባ።